ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ በዛሬው በሐሙሱ የምሽቱ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኝተናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የዛሬ ፕሮግራማችንን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ዛሬ ከጠዋት ጀምሮ ሲሰሙ የነበሩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ክሪስቲያኖ ሮናልዶ የአልሜሪያ ድርሻን ገዝቷል። ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ የስፔኑን ክለብ አልሜሪያ ድርሻ ባለቤት መሆኑ ነው ይፋ የተደረገው። ክሪስቲያኖ ሮናልዶ የአልሜሪያን 25 በመቶ ድርሻ መግዛቱ ነው ይፋ ተደርጎ የተረጋገጠው። ሮናልዶ በቅርቡ በነበረው ጋዜጣዊ መግለጫ ላይም ክለብ እንደሚገዛ ሲናገር እንደነበር እናስታውሳለን። ዛሬ ይፋ በተደረገው መረጃ መሰረት ክሪስቲያኖ ሮናልዶ የክለቡን ባለቤትነት ካረጋገጠ በኋላ ሀሳቡን ሰጥቷል። አልሜሪያ ለኔ በጣም ቅርብ የሆነ ሀገር ውስጥ ያለ ክለብ ነው፣ ለዚህም ደግሞ ጓጉቻ ያለው ሲልም ጭምር የተናገረው ሮናልዶ የስፔን ክለብን የገዛው አልሜሪያን ነው የገዛው። 25 በመቶ ድርሻ እንዳለው ተነግሯል። አልሜሪያ አሁን ላይ ምን አይነት ደረጃ ላይ ይገኛል የሚለውን ስንመለከት በስፔን ሁለተኛ ሊግ ላይ ነው እየተወዳደረ የሚገኘው። በዚህ በሊጉም ደግሞ 3ኛ ደረጃ ላይ እንደተቀመጠ ይነገራል። ክለቡ በአሁኑ ሰዓት በሳዑዲ አረቢያ ኢንቨስትመንት ፈንድ ወይም ግሩፕ ደግሞ ባለቤትነት ተይዞ እንደሚገኝና ሮናልዶ ከዛ ላይ 25 በመቶ እንደገዛ ነው የተነገረው። ሪዮ ፈርዲናንድ ጥያቄ ያቀርብለታል። ለጄራርድ ፒኳይ ነው ጥያቄን ያቀረበው። ለአንተ ለመከላከል ከባዱ ተጋጣሚ ማን ነበር ተብሎ ጥያቄ ቀርቦለት ነበር። ጄራርድ ፒኳይ ምላሹን ይሰጣል። ያለምንም ጥርጥር ክሪስቲያኖ ሮናልዶ ነው መልሱ። ከእሱ ጋር ጨዋታ ሲኖረን አንድም ቀን ደህንነት ተሰምቶን አያውቅም። እሱን ለመያዝ መሞከር ለእኔ ፈተና ነበር፣ ምክንያቱም የትኛውም አጋጣሚ ወደ ጎል መቆየር የሚችል አይነት ተጫዋች ስለሆነ በማለት ነው ምላሹን የሰጠውና በጣም ከባዱ የገጠመኝ ተጋጣሚ ክሪስቲያኖ ሮናልዶ ነው ሲል ጄራርድ ፒኮይ ይናገራል። ክሪስቲያኖ ሮናልዶ በሙሐመድ አልሳህላዊን እንግዲህ ተይዞ የነበረውን የአልናስር የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን ሪካርድም ትላንትና አንድ ጎል ማስቆጠሩን ተከትሎ ሪካርዱን መስበሩን የተነገረው። የአልናስር የምንጊዜም ከፍተኛ ግብ አስቆጣሪዎች ደረጃን ስንመለከት ሮናልዶ በ138 ጨዋታዎች 121 ጎሎችን በማስቆጠር በአንደኛ ደረጃነት ተቀምጧል። የአልናስር የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። ከዛ ውጪ ሙሐመድ አልሳህላዊ ደግሞ 238 ጨዋታዎችን አድርገው 120 ጎሎችን በማስቆጠር ሁለተኛ ደረጃ ላይ ተቀምጧል። አብዱራዛቅ ሐምዳላህ 106 ጨዋታዎችን አድርጎ 107 ጎሎችን ያስቆጠረ ተጫዋች ነው። ሶስተኛ ደረጃ ላይ ተቀምጧል። አንደርሰን ታሊስካ በ110 ጨዋታዎች 177 ጎሎችን ማስቆጠር ችሏል። ሳዲዮ ማኔ በ121 ጨዋታዎች 46 ጎሎችን በማስቆጠር አምስተኛ ደረጃ ላይ ነው የተቀመጡት። በዚህም በእግር ኳስ ታሪኩም ለአራት የተለያዩ ክለቦችም 100ና ከዛ በላይ ጎሎችን ማስቆጠር የቻለ ብቸኛው ተጫዋች እንደሆነም ጭምር ነው መረጃዎች የሚያሳዩት። ሌላኛው ግን የሚነሳው ሪካርድ ደግሞ በሳዑዲ ፕሮ ሊግ ላይ ደግሞ ለአልናስር የምንጊዜም ከፍተኛ ግብ አስቆጣሪ በሚለው ሪካርድ ላይ ሮናልዶ ቀጣይ ምናልባት ለመስበር የሚጥረው ሪካርድ ይሆናል ተብሎ ይታሰባል። ቀደም የነገርኳችሁ ሪካርድ በአልናስር ታሪክ የምንጊዜም ከፍተኛ ግብ አስቆጣሪ ነው። ይሄኛው ደግሞ በሳዑዲ ፕሮ ሊግ ታሪክ ብቻ ለአልናስር ብዙ ግቦችን ያስቆጠረው መሐመድ አልሳህላዊ ነው። 103 ግቦችን ነው በአጠቃላይ ያስቆጠረው። ሮናልዶ 95 ጎሎች ላይ ነው የደረሰው። በአጠቃላይ ወደ 8 ያክል ጎሎች ብቻ ይቀሩታል ሪካርዱን ለመጋራት። አብዱረዛቅ ሐምዳላ 77 ግቦችን በማስቆጠር ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። አርሰናልን የተመለከቱ መረጃዎችን የምናነሳው ዴክላን ራይስ ዋንጫውን ስለማሸነፍ ጥያቄ ቀርቦለት ምላሹን ሰጥቷል። ዋንጫውን ማንም ሊሰጠን አይገባም፣ ራሳችን ሄደን ማሸነፍ ይኖርብናል ሲል ዴክላን ራይስ ይናገራል። ዋንጫው የኛ ሊሆን ይገባል፣ እናም ለሚመጣልን ማንኛውም አይነት ጫና ደግሞ ዝግጁ መሆን ይጠበቅብናል ሲልም ነው ዴክላን ራይስ የሚናገረው። በዚህ የውድድር ዘመን ከደረጃችን መውረድ ለራሳችን ያስቀመጥነው መስፈርት አይደለም ሲልም ጭምር
ዴክላን ራይስ ይናገራልና የሚቀጥሉትን ጨዋታዎች በሙሉ አሸንፈን የራሳችንን ውጤት በራሳችን መወሰን ነው የሚጠበቅብን ሲል ጭምር እየተናገረም ይገኛል። ሌላኛው ከአርሰናል ጋር በተያያዘ ሀሳቡን የሰጠው ዶሚኒክ ሶቦስላይ ነው። የሊቨርፑሉ ተጫዋች ስለ አርሰናል አንዳንድ ጉዳዮችን እንዲሁ አጋርቷል። እሱን እንመልከት። ዶሚኒክ ሶቦስላይ ስለ አርሰናል ሲናገር አርሰናል 3 የውድድር ወቅቶች በሊጉ 2ኛ ደረጃን ይዘው ማጠናቀቅ መቻላቸው የእነሱ ጥንካሬን የሚገልጽ ነው እንጂ በዚህ እነሱ ለ3 ተከታታይ ዓመታት ባስመዘገቡት ስኬት ትችት የሚገባቸው በጭራሽ አይደሉም ሲልም ነው የሚናገረው። እውነት ለመናገር ለተከታታይ 3 ሲዝን በሊጉ 2ኛ ደረጃን ይዞ መጨረስ ምን ያክል ወጥና ጠንካራ ቡድን መሆናቸውን የሚያሳይ ነው። ይሄ በጣም ከባድ ነው። 3 የውድድር ሲዝን 2ኛ ሆኖ ሲያጠናቅቁ ማንቸስተር ሲቲ እና እናም ደግሞ ቸልሲ ገፍተው ነው እነዛን ደረጃዎች የያዙት። ይህ ለምን እንደ ውድቀት እንደሚወራ በጭራሽ ሊገባኝ አልቻለም። እነሱ አስደናቂ ቡድንና አስደናቂ አሰልጣኝም እንዳላቸው ጭምር አውቃለሁ። ስለዚህ ይህን ትችት በጭራሽ ሊነሳ የሚገባው አይደለም። በጥሩ ወጥነት ላይ እንዳሉ የሚያሳይ አይነት ውጤት ነው ሲልም ጭምር ነው ዶሚኒክ ሶቦስላይ ከአርሰናል ጋር አያይዞም ሀሳቡን እያጋራ የሚገኘው። ባየር ሚኒክ ወይስ አርሰናል 16 ውስጥ ማንን መቅጠም ትፈልጋላችሁ ተብሎ የባየር ሌቨርኩዘኑ ስፖርቲንግ ዳይሬክተር ሲሞን ሮልፍስ ጥያቄ ቀርቦላቸው ነበር። ባየር ሌቨርኩዘኖች ትላንትና አሸንፈው ኦሎምፒያኮስን ወደ ቀጣዩ ዙር ማለፋቸውን ማረጋገጣቸውን ተከትሎ በቀጣይ በሚደረገው ጨዋታ ላይ ወይ ከባየር ሚኒክ አሊያም ደግሞ ከአርሰናል አንዳቸውን ነው ሊገጥሙ የሚችሉት። ነገ ነው የእጣ ማውጣት ስነ ስርዓቱ የሚደረገው። ከዛ በፊት ግን የባየር ሌቨርኩዘኑ ዳይሬክተር ጥያቄ ቀርቦለት አርሰናል ቢሆን ጥሩ ነው ብዬ አስባለሁ ሲል ይናገራል። ባለፈው ዙር ዶርትሙንድን ልንገጥም ስንችል ተመሳሳይ ነገር ተናግሬ ነበር። በተለይም 2 የቀድሞ ተጫዋቾቻችን ካይ ሃቨርትስ እና ፒዮሮ ሂንካፒየን በድጋሚ በማየታችን ደስተኞች እንሆናለን። ማንም ሰው ከአንድ ሀገር የመጡ ቡድኖችን በቻምፒየንስ ሊግ ሲጫወቱ ማየት አይፈልግም። ስለዚህም ከባየር ሚኒክ ይልቅ አርሰናልን መቅጠምን እንመርጣለን ሲልም ነው የባየር ሌቨርኩዘኑ ስፖርቲንግ ዳይሬክተር ወይም ደግሞ ዳይሬክተር የሆነው ሲሞን ሮልፍስ እየተናገረ የሚገኘው። አርሰናል የስቱትጋርቱን አጥቂም ዴኒስ ኡንዳቭን ለማስፈረም ፍላጎት እንዳለው የስፔን የመረጃ ምንጭ ይፋ አድርገዋል። ሚኬል አርቴታ ይህን የ29 ዓመት ተጫዋች እንደ ዋነኛ ኢላማ የለዩት ሲሆን አርሰናል የቀድሞውን የብራይተን ኮከብ ለማምጣትም የሚያደርገው ጥረት የሚሳካለት ከሆነ ማየቱ የሚስብ ነው የሚሆነው። አርሰናል አጥቂውን 30 ሚሊዮን ዩሮ ማግኘት እንደሚችል ነው ምርጫቸውንም ሊያደርጉ የሚችሉበት በትንሽ ገንዘብ ሊመጣ የሚችል አይነት ተጫዋች አድርገው ስለሚቆጥሩት እንደሆነ ተነግሯል። ተጫዋቹ ከስቱትጋርት ጋር ያለው ኮንትራት በ2027 ክረምት ላይ ነው የሚያበቃው። በመሆኑም በጀርመኑ ክለብ ተጫዋቹን በነፃ እንዳያጣው በዚያ ውድድር ዘመን መጨረሻ ላይ ለመሸጥም ጫና ውስጥ ይገባል ተብሏል። ዴኒስ ኡንዳቭ በዚያ ውድድር ዘመን እጅግ አስደናቂ ብቃት እያሳየ የሚገኝ ሲሆን በሁሉም ውድድሮች ደግሞ 16 ግቦችንና 11 ለግብ የሚሆኑ ኳሶችን በአጠቃላይ በድምሩ 27 የግብ ተሳትፎችን አስመዝግቧል። እሱ ግብ አስቆጣሪ ብቻ ሳይሆን አርሰናል በአሁኑ ወቅትም የጎደለውን ሙሉ አጥቂም ወይም ኮምፕሊትድ ፎርዋርድ የሚባለውን ሚና ሊወጣ እንደሚችል ነው በርካቶች የሚያምኑት። ተጫዋቹ አሁን ላይ በስራ ህይወቱ ምርጥ ብቃት ላይ የሚገኝ በመሆኑ በፕሪሚየር ሊጉ ትልቅ ፈተናም ሊወስድ ትክክለኛው ጊዜ ላይ ሊሆን እንደሚችል ነው የተነገረው። እንደ አርሰናል ያለ በዓለም ላይ ካሉ ትልልቅ ክለቦችም አንዱን የመቀላቀል እድል እሱንም ማስደሳች ሊያደርግለት እንደሚችል ጭምር ይታመናል። አርሰናል በውድድር ዘመኑ መጀመሪያ ላይ ቪክተር ዮኬሬሽን ቢያስፈርምም ስዊድናዊው ኢንተርናሽናል ከሚጠበቀው በታች ሆኖ ነው የተገኘው። በመሆኑም ክለቡ የተሻለ አማራጭ የሚፈልግ ሲሆን ዴኒስ ኡንዳቭ ለዚህ ክፍተትም ጠቃሚ ዝውውር ሊሆን እንደሚችል ነው የተገመተው። አርሰናልን በቋሚ ግብ ጠባቂ የሚያስቆጥርና ሌሎች ተጫዋቾችን ወደ ጨዋታው ማምጣት የሚችል አጥቂ ይፈልጋል። የ29 ዓመቱ ዴኒስ ኡንዳቭ ለአርሰናል የማጥቃት ክፍልም አዲስ ገጽታ ሊጨምር የሚችል ክህሎት ያለው ተጫዋች ተደርጎ ነው የሚቆጠረው። ለጥራቱና ለልምዱ የሚጠየቀው የ30 ሚሊዮን ዩሮ ዋጋ ተመጣጣኝ እንደሆነ ጭምር ነው ይታመናል ተብሎ የሚታሰበው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። እድል በመፍጠር የሚገዳደረው እንደሌለ ይነገራል። ብሩኖ ፈርናንዴዝ በተለይ በዘንድሮው የውድድር ዓመት ጥሩ ቁጥሮችንም እያስመዘገበ ቀጥሏል። በዘንድሮው የውድድር ዓመት እንደ ብሩኖ ፈርናንዴዝ በተለይ በአውሮፓ ታላላቆቹ ሊጎች የምንላቸው በስፔን፣ በጀርመን፣ በእንግሊዝ፣ በጣሊያንና በፍራንስ እንደ ብሩኖ ፈርናንዴዝ ያለ በአውሮፓ ታላላቆቹ ሊጎች በርካታ የግብ ዕድሎችን የፈጠረም ተጫዋች የለም። ብሩኖ ዘንድሮ 78 ያክል የጎል ዕድሎችን የፈጠረም ወይም ቁልፍ ኳስ ያቀበለ ሲሆን ይህም በአውሮፓ ከፍተኛው ነው። የኢንተር ሚላኑ ፌዴሪኮ ዲማርኮ ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። 71 የግብ ዕድሎችን በመፍጠርም ሁለተኛ ደረጃ ላይ ተቀምጧል። በቻምፒየንስ ሊጉ ላይ የሚያሳትፈንን ደረጃ ይዘን ማጠናቀቅ ከቻለን ለኛ በእጅጉ እንጠቀማለን ሲልም ጭምር ነው ቤንጃሚን ሼስኮ ሀሳቡን የሰጠውም። እኔ በግሌ በውድድር ዓመቱ መጨረሻ ምን አይነት አጨራረስ እንደሚኖረን አላውቅም፣
ነገር ግን ጠንክሬ መስራቴን እቀጥላለሁ ሲል ቤንጃሚን ሼስኮ ሀሳቡን ይናገራል። ሌላኛው የምናነሳው ጉዳይ ብሪያን ኤምቤሞ የሰጠውን ሀሳብ ነው። በእርግጥም እዚህ ብዙ ነገሮችን ማሳካትና ዋንጫዎችን ማሸነፍ እንፈልጋለን፣ እንዲሁም ብዙ ግቦችንም ማስቆጠር እፈልጋለሁ ሲል ነው ብሪያን ኤምቤሞ የተናገረው። በተለይ በዚህ የውድድር ዓመት ወደ ማንቸስተር ዩናይትድ ከመጣ በኋላ ጥሩ አቋማቸውን እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ነው። በበርካታ ተንታኞችም ጥሩ ዝውውር ተብሎ እየተሞካሸ እንደሚገኝ ጭምር ይታወቃልና ለማንቸስተር ዩናይትድ በጣም ጥሩ ግልጋሎቶችን እየሰጠ ነውና ከዚህ በላይ ተጨማሪ ግቦችን ለቡድኑ ዋንጫዎችን ማምጣት እንደሚፈልግ ነው ካሜሮናዊው ብሪያን ኤምቤሞ ሀሳቡን የሰጠው። ማታያስ ኩኛ ከጄምስ ጋርነር ጋር ከተጋጨ በኋላ ስላሳየው ሴሌብሬሽን ወይም ደግሞ ስላሳየበት ባህሪም ጥያቄ ቀርቦለት ነበር። እንግዲህ ባለፈው በኤቨርተኑ ጨዋታ ላይ ማንቸስተር ዩናይትድ 1-0 ባሸነፈበት ጨዋታ ላይ ማቲያስ ኩኛና እንዲሁ ጄምስ ጋርነር በጣም ትልቅ ትግሎችን ሲያደርጉ እንደነበር እናስታውሳለን እና ማቲያስ ኩኛ ይናገራል። እሱ ምን እንደነካው አላውቅም፣ ሁልጊዜም ከማንቸስተር ዩናይትድ ከቀድሞ ክለቡ ጋር የሆነ ቂም እንዳለው ሆኖ ነው የሚጫወተው ሲል ይናገራል። እናም እንደዛ አድርጎ ነው የሚንቀሳቀሰው። ኦልትራፎርድ ላይ ድል ሲቀናቸው እንኳን አብሮ ነበር ሲያከብር የነበረውና እኔም ተገቢውን ምላሽ ለመስጠት አስቤ ነበር፣ በዚህ ጨዋታ ላይም ያንን ነገር አድርጌያለሁ ሲል ነው ማታያስ ኩኛ ከጄምስ ጋርነር ጋር ስለነበረው ግብግብም ሀሳቡን እየሰጠው። የወልቭሱ ታዳጊ ኮከብ የሆነው ማቲያስ ማኔ በውድድር ዘመኑ መጨረሻም ክለቡን እንደሚለቅ የሚነገሩ ወሬዎችም ቀጥለዋል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ፍላጎት ያለው ሲሆን ዝውውሩም ወደ 50 ሚሊዮን ፓውንድ አካባቢ ሊፈጅ እንደሚችል ነው የተገመተው። እንደ ፌጂያስ ዘገባ ከሆነ ሊቨርፑል የ18 ዓመቱን አጥቂ ለማስፈረም ቢፈልግም በአሁኑ ወቅት ግን ማንቸስተር ዩናይትድ በፉክክሩ ቀዳሚ ሆኖ እየመራ እንደሚገኝ ነው መረጃዎች የበጡት። ማንቸስተር ዩናይትድ እንደ ማቲያስ ማኔ ያለ የተለያዩ የማጥቃት ቦታዎች ላይ መሰለፍ የሚችል አጥቂ ያስፈልገዋል። ተጫዋቹ በማጥቃት መስመር ላይ ባሉ ደግሞ ሶስቱም ቦታዎች ላይ የመጫወት ብቃት አለው። ለቡድኑ ፍጥነት፣ ክህሎትና ግቦችንም ሊጨምር ይችላል። ወልቭስ በውድድር ዘመኑ መጨረሻ ከሊጉ የመውረድ ስጋት ስላለባቸው ማቲያስ ማኔ በፕሪሚየር ሊጉ ለመቆየት ሲል ወደ ማንቸስተር ዩናይትድ ማምራት እንደ ትልቅ የሙያ እድገትም ሊመለከተው ይችላል ተብሎ ነው የሚታሰበው። በሌላ በኩል ሊቨርፑል የተጫዋቹን ፊርማ ለማግኘትም ተስፋ ያደረገ ቢሆንም ማንቸስተር ዩናይትድ ቀድሞ ማስፈረም ይችል እንደሆነ የሚታይ ይሆናል። ሁለቱም ክለቦች በቀጣይ የማጥቃት ክፍላቸውን ለማጠናከር ጥራት ያለው ተጫዋቾች የሚፈልጉ ሲሆን ይህም የ18 ዓመት ታዳጊ ለወደፊት ትልቅ ኢንቨስትመንት ሊሆን እንደሚችል ይታመናል። ምንም እንኳን የ50 ሚሊዮን ፓውንድ የመጠየቂያ ዋጋ ከፍ ያለ ቢመስልም ተጫዋቹ ያለው ተሰጥኦና ወደፊት ሊያሳይ የሚችለው ብቃት ግን ይህንን ዋጋ ሊያስረክብ እንደሚችል ነው በርካቶች እያመኑ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ነው የምናነሳው። ሊቨርፑል ከደረሰን ሊበቀለን ይፈልጋል ብሏል ቪክተር ኦስሜን። የጋላታሳራዩ የፊት መስመር አጥቂ የሆነው ቪክተር ኦስሜን ሊቨርፑል ባይደርሳቸው እንደሚመርጥ ነው የተናገረው። ጋላታሳራይ በጥሎ ማለፉ ሊቨርፑልን ወይም ቶተንሃምን ነው የሚገጥሙት። ስለ እጣው ያነሳው ቪክተር ኦስሜን ሊቨርፑል የሚደርሰን ከሆነ እንደ በቀል ነው የሚወስዱብን ሲልም ነው የተናገረው። አክለውም ለዚህ ነው ሊቨርፑል እንዳይደርሰን የምመርጠው ሲልም ጭምር ተናግሯል። ነገር ግን ከደረሰን ግን የቻልነውን ሁሉ እናደርጋለን ሲልም ጭምር ቪክተር ኦስሜን ተናግረዋል። ጋላታሳራይ ዩቬንቱስን አሸንፎ ከ12 ዓመታት በኋላ ለመጀመሪያ ጊዜ ቻምፒየንስ ሊግ ጥሎ ማለፉን መቀላቀሉ ትናንትና የምናስታውሰው ነው። በተለይ በመደበኛው 90 ደቂቃ 3-0 በሆነ ውጤት ተሸንፈው ነበር ዩቬንቱሶች። ነገር ግን በመጀመሪያው ዙር ጨዋታ ደግሞ በሜዳቸው ቱርክ ላይ 5-2 አሸንፈው ስለነበር የ5-5 አግሪጌት ውጤት ይሆናል። ከዛም የጭማሪ ደቂቃው ላይ 2 ግቦችን ያስቆጠረው ቪክተር ዮኬሬሽ አንደኛው ጎል አስቆጣሪ እንደነበር እናስታውሳለን። በዚህም 7-5 በድምር ውጤት አሸንፈው ነው ወደ ቀጣዩ ዙር ማለፋቸውን ያረጋገጡትና በቀጣይ ሊቨርፑል ባይደርሰን እመርጣለሁ ሲልም ጭምር ነው የተናገረው ቪክተር ኦስሜን። ይህ የዓለም ዋንጫ ዓመት ነው። እናም ደግሞ ማካሊስተር ከአርጀንቲና ጋር ጥሩ ጊዜን ካሳለፈ ሪያል ማድሪድ እሱን ለማግኘትም የመሞከር እድሉ ሰፊ ነው ተብሏል። በውሉ ላይ ደግሞ 2 ዓመታት ብቻ እየቀሩት አዲስ ስምምነት ካልተደረሰና ትልቅ ገንዘብ ጥያቄ ከቀረበ ሊቨርፑል እሱን የመሸጥ ውሳኔ ላይ ሊደርስ እንደሚችል የሚያሳዩ ዘገባዎች እየወጡ ነውና ስለዚህም አሌክሲ ማካሊስተርን ሊሸጡ የሚችሉበት እድል አለ። በተለይ በዓለም ዋንጫው ላይ የሚያሳየው አቋም ደግሞ ያንን ነገር ሙሉ ለሙሉ ለመወሰንም እድሎችን ያገኝለታል ተብሎ እንደሚታሰብ ነው መረጃው የወጣው። ሊቨርፑል የቶተንሃሙን የተከላካይ ስፍራ ተጫዋች የሆነው ሚኪ ቫን ዳቬንን ለማስፈረም እስከ 100 ሚሊዮን ዩሮ የሚደርስም የዝውውር ጥያቄ እያዘጋጀ መሆኑን ነው ፌጂያስ የዘገበው። ክለቡ በዚህ ክረምትም የተከላካይ ክፍሉ ላይ ቀውስ ሊገጥመው ስለሚችል በአፋጣኝ አንድ ልሂቅ ተከላካይ ማስፈረም ይኖርበታል። ኢብራሂማ ኮናቴ የኮንትራቱ ማብቂያ ላይ የደረሰ ሲሆን በቅርቡ አትሌቲክ እንደዘገበው ውሉን ለማራዘም በሚደረገው ድርድር ላይ እስካሁን ምንም አይነት መሻሻል አልታየም።
ኢብራሂማ ኮናቴ በነፃ የሚለቅ ከሆነ እሱን ለመተካት ትልቅ ገንዘብ ማውጣትም ይግድ ይላል። ሚኪ ቫንደቬን ደግሞ ለዚህ ክፍተትም ትክክለኛው ምርጫ ሊሆን ይችላል። ሊቨርፑል እንደ አውሮፓውያኑ አቆጣጠር በጥር 2018 ቨርጂል ቫን ዳይክን ከሳውዝሃምፕተን ሲያስፈርሙ በወቅቱ እጅግ ከፍተኛ የሚመስል ገንዘብ አውጥቶ ነበር። ሆኖም ግን ይህ ሆላንዳዊ የክለቡ ታሪካዊ ተጫዋች በመሆንና አሁንም በ34 ዓመቱ በአርኔ ስሎት ስርም ድንቅ ብቃት እያሳየ በመሆኑ ያ የወጣበት ዋጋ አሁን ላይ እንደ ትርፍ ነው የሚቆጠረው። ቢሆንም ግን ቫን ዳይክ ለዘላለም ሊቀጥል ስለማይችል ሊቨርፑል እንደ ቫን ደቬን ላለ ተጫዋችም በድጋሚ ተመሳሳይ ከፍተኛ ገንዘብ የሚያወጣበት ጊዜ አሁን ላይ ሊሆን ይችላል። ቶተናም የ24 ዓመቱን ተጫዋች ለማቆየት የሚችሉትን ሁሉ እንደሚያደርጉ ቢታወቅም ክለቡ ግን ባለፉት 2 የውድድር ዘመናት ወደ ወራጅ ቀጠናው ተቃርቦ በመቆየቱ ተጫዋቹን ማሳመን ሊከብዳቸው ይችላል። እንደ ቫን ዳይክ ሁሉ ቫን ደቬንም ሊቨርፑልን ለስራ ህይወቱ እድገትም እንደ ትልቅ እርምጃ ሊመለከተው ይችላል የተባለው ፌጂያስ እንደጠቆመው ቫን ደቬን ከሰሜን ለንደኑ ክለብ ጋር ያለው ኮንትራትም እስከ 2029 ድረስ የሚቆይ በመሆኑ ቶተናም በድርድር ወቅትም ጠንካራ አቋም ይኖረዋል። ይህ ማለት ስፐርሶች ተጫዋቹን ለመልቀቅ ምንም አይነት ጫና የለባቸውም። ስለዚህም ደግሞ ሊቨርፑል እሱን ለማግኘት እጅግ ከፍተኛ የሆነ ጥያቄ ማቅረብ ይኖርበታል ተብሎ ነው የሚታሰበው። ያም ሆነ ይህ ግን የመርሲሳይዱ ክለብ ለዚህ ሆላንዳዊ ተከላካይ የ100 ሚሊዮን ዩሮ ጥያቄ ለማቅረብም ሙሉ አቅሙን ለመጠቀም ዝግጁ እንደሆነ ጭምር ነው ዘገባው እየጠቆመ የሚገኘው። የቼልሲን ጉዳይ እናንሳም። ቼልሲ ከደረሰን የምንሰራው ነገር ይኖራል ብሏል ሉዊስ ኤንሪኬ። የፓሪስ ሳን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ቡድናቸው ከትልቅ ቡድኖች ጋር መጫወት እንደለመደን የተናገሩት ፓሪስ ሳን ዠርሜን በቻምፒየንስ ሊግ ጥሎ ማለፍ ባርሴሎናን ወይም ቼልሲን ነው የሚያገኘው። ከየትኛውም ቡድን ጋር ለመጫወት ዝግጁ ነን ብሏል ሉዊስ ኤንሪኬ። ምክንያቱም ከባድ ጨዋታዎችን ማድረግ ተላምደናል ሲልም ጭምር ይናገራል። አክሎም ከቼልሲ የሚደርሰን ከሆነ ትንሽ መስራት ያለብን ነገር ይኖራል ሲልም ጭምር ይናገራል። የሚደርሰን ባርሴሎናም ሆነ ቼልሲ ጨዋታው አስደናቂ እንደሚሆን ግን አስባለሁ ሲል ሉዊስ ኤንሪኬም ተናግረዋል። ለቼልሲ 717 ጨዋታዎችን አድርጌያለሁ። ከነዚህ ጨዋታዎችም 100% ጤነኛ ሆኜ የተጫወትኩት የጨዋታ ብዛት ከ5 አይበልጥም ብሏል ጆን ቴሪ። ወደ ጨዋታ ስገባ ከስንት አንዴ ነው ከህመም ጋር እንዲሁ ከጉዳት ነፃ ሆኜ የምጫወተው። የፕሮፌሽናል ተጫዋች ከሚሆንባቸው ነገሮች አንደኛው ነው። ስላመመ ብቻ ከጨዋታ ውጪ መሆን የለብንም ሲልም ነው ጆን ቴሪ ሀሳቡን የሰጠው። የማንቸስተር ሲቲን ጉዳዮችም እናንሳ። ቲቦ ኮርቱዋ ከማን ጋር ብትጫወቱ ይሻላል ተብሎ ጥያቄ ቀርቦለት ነበረ። ምላሽ ሰጥቷል። ለለውጥ ያክል እኔ ስፖርቲንግ ሊዝበንን ከነሱ ጋር ብንጫወት እመርጣለሁ። ከማንቸስተር ሲቲ ጋር በጣም ብዙ ጊዜ ነው የደረሱንና ብዙ ጊዜ ተጫውተናል። ስለዚህ በቀጣይ ደግሞ ምናልባት ስፖርቲንግ ሊዝበን ቢገጥመን ለለውጥ ያክል እነሱ ቢገጥሙን ይሻለኛል ሲልም ጭምር የተናገረው። በርካቶች ስለ ማንቸስተር ሲቲ የነጥብ ቅነሳም የተለያዩ ሀሳቦችን እያነሱ ይገኛሉ። የእንግሊዙ ክለብ ማንቸስተር ሲቲ 115 ክሶች እንዳሉበትና ላለፉት 3 እና 4 ዓመታትም ክለቡ ላይ የነጥብና የገንዘብ ቅጣትም እንደሚጣልበት በተደጋጋሚ መረጃዎች ቢወጡም እስካሁኗ ደቂቃ ድረስ ግን ምንም አይነት የተረጋገጠ መረጃም የለም። ይህን አስመልክቶ የእግር ኳስ ባለሙያዎችም የሆኑት የተለያዩ ሀሳቦችን ያጋራሉ። ፋብሪዚዮ ሮማኖ ከዚህ ጋር በተያዘም መጠነኛ መረጃዎችን ቢያጋራም ነገር ግን የተረጋገጠ ነገር እንደሌለ ጭምር ነው ያነሳው። ሌላኛው ኬራን ነው ይህንን ሀሳብ በተመለከተ አንዳንድ ጉዳዮችን አነሳው። ማንቸስተር ሲቲ 60 ነጥብ ይቀነስበታል የሚባለው ነገር ላይ እውነት ነው ወይ ተብሎ ጥያቄ ቀርቦለት ነበር። ምላሹን ሲሰጥ የተረጋገጠ ምንም አይነት መረጃ እንደሌለ ነው ጨምሮ የተናገረው። ማንቸስተር ሲቲ ታላላቅ ጠበቃዎችን ቀጥሮ እየሰራ እንደሚገኝና ምናልባት እስከ የካቲት መጨረሻ ድረስም ሊካሄድ የነበረው የ12 ሳምንታት ችሎትም በቅርብ ይጠናቀቃል ተብሎ እንደሚጠበቅ ነው የሚታመነው። እስካሁን ድረስ የተረጋገጠ ምንም አይነት መረጃ የለም። 60 ነጥብ ይቀነስበታል ተብለው የሚወሩ ወሬዎች ሁሉ ከእውነት የራቁ መሆናቸውን መናገር እፈልጋለሁ በማለት ነው ይኸው ሰው ሀሳቡን እየሰጠ የሚገኘውና ከማንቸስተር ሲቲ የነጥብ ቅነሳ ጋር በተያያዘ የተለያዩ መረጃዎች እየወጡ ቢሆንም ይሄ ነው የሚባል ግን የተረጋገጠ መረጃ እንደሌለ ነው ዘገባዎቹ የጠቆሙት። ሪያል ማድሪድን እንመልከት። ራኡል አሴንሲዮ ትናንትና ምሽት እንግዲህ ጉዳት እንደገጠመው የምናስታውሰው ጉዳይ ነው። ከቤኔፊካ ጋር በተደረገው ጨዋታ ከቡድን አጋሩ እንዲሁ የጭንቅላት ኳስ ወይም በቴስታ ኳስ ለመቅጨት በሚሞክሩበት ሰዓት ከኤድዋርዶ ካማቪንጋ ጋር ግጭት ገጥሞት አወዳደቁም የከፋ እንደነበር እናስታውሳለንና ጉዳት ገጥሞት እንደወጣ እናስታውሳለን። ራኡል አሴንሲዮ ግን ትላንትና ምሽት የተለያዩ ምርመራዎችን አድርገው የከፋ ነገር እንደሌለን የተረጋገጠው ቢሆንም ግን የደረሰበት ግጭት ግን እስካሁን ህመም እንዳለው ጭምር ነው ጆርጅ ፒኮን መረጃውን ያጋራው። እሱም ሀሳቡን ሰጥቷል በኢንስታግራም አካውንቱ ላይ። ለሁሉም የድጋፍ መልእክቶች አመሰግናለሁ። ፍራቻ ብቻ ነበር፣ አሁን ወደ ቀጣዩ ዙር ተሸጋግረናል ብሏል አሴንሲዮ ሀሳቡን ሲናገር። ኬሊያን ምባፔ ሙሉ ለሙሉ አገግሞ በራውንድ ኦፍ 16 ማንቸስተር ሲቲን አሊያም ስፖርቲንግ ሊዝበንን ከሁለት አንዱ ነው የሚገጥሙትና
በሚገጥሙበት ጨዋታ ላይ የሪያል ማድሪድ ቋሚ 11 ውስጥ ይመለሳል ተብሎ እንደሚጠበቅና ያኔ ከጉዳት አገግሞ ለጨዋታው እንደሚመለስ ነው መረጃዎች የወጡት። ዳኒ ሰባዮስና ጁድ ቤሊንጋም በበኩላቸው ለራውንድ ኦፍ 16 የሚደርሱበት ምንም አይነት እድል የለም ነው የተባለው። ምናልባት ከአትሌቲኮ ማድሪድ ጋር በሚደረገው ጨዋታ ላይ የመመለስ በጣም ትንሽ እድል አላቸው። ቢሆንም ግን ሪያል ማድሪድ መጠንቀቅ ስለሚሻ እስከ ማርች ኢንተርናሽናል ረፍት ድረስም እንዲያገግሙ እቅድ እንዳለውና እድል እንደሚሰጣቸው ነው የተነገረው። ሮድሪጎ ከጉዳት ተመልሷል። በመጪው ሰኞ ሄታፌን ከሚገጥመው የሪያል ማድሪድ ስብስብ ጋር ተቀላቅሎም ለመጫወት ዝግጁ እንደሆነ ጭምር ነው መረጃዎች የወጡት። ባለፈው የክረምት የዝውውር መስኮት የጀርመናዊው ታዳጊ ፍሎሪያን ቬርትስ ከባየር ሌቨርኩዘን ወደ ሊቨርፑል መዘዋወር በእንግሊዝ ፕሪምየር ሊግ ታሪክ አዲስ ምዕራፍን የከፈተ ነበር። ቬርትስ በ116 ሚሊዮን ፓውንድ ወይም ተጨማሪ ክፍያዎችን ጨምሮ አንፊልድን ሲቀላቀል ቸልሲ ለሞይስ ካይሴዶ ከከፈለው 115 ሚሊዮን ፓውንድ በመብለጥ ለጥቂት ጊዜያትም የሊጉም ሆነ የሊቨርፑል ውድ ተጫዋች ለመሆን በቅቶ እንደነበር እናስታውሳለን። ምንም እንኳን በኋላ ላይ አሌክዛንደር ኢሳክ በ125 ሚሊዮን ፓውንድ ወደ ሊቨርፑል በማምራት ይህንን ክብረ ወሰን ቢረከበውም የፍሎሪያን ቨርትስ ዝውውር ግን አሁንም በታሪክ ተጠቃሽ ነው። ጀርመናዊው ኮከብ በሊቨርፑል ማሊያ በሜዳ ላይ ያለው እንቅስቃሴና ፍጥነቱ የሚደነቅ ቢሆንም በመጀመሪያ ወራት ግን እንደተጠበቀው ግቦችን በማስቆጠርም ሆነ አመቻችቶ በማቀበል በኩል ግን ደካማ ነበር። ቬርትስ የመጀመሪያ የሊግ ግቡን ለማስቆጠር እስከ ታህሳስ ወር መጠበቅ ነበረበት። ይሁን እንጂ ጥራት ዘላቂ ነው እንደሚባለው ቬርት ከታህሳስ ወር መጀመሪያ አንስቶ ግን በድንቅ ብቃት ላይ ነው የሚገኘው። በሊቨርፑል ቤት 11 የሚሆኑ ለግብ የሆኑ ኳሶችን በማበርከትም በውጤት ማጣት ሲቸገር የነበረው የሊቨርፑል የውድድር ዘመንን ወደ መረጋጋት እንዲመለስ ትልቅ ሚናን የተጫወተ ነው። በአሁኑ ወቅት በአርኔ ስሎት ስርና ለቡድኑ የጀርባ አጥንት በመሆንም እንዳረጋገጠ ጭምር ነው በርካቶች የሚያነሱት። የመጨረሻ መረጃችን እናደርገውና ውድ ቤተሰቦቻችን የሀገር ውስጥ አንድ ጉዳይን እናንሳ። ቅዱስ ጊዮርጊስን የተመለከተ መረጃ ነው። እንግዲህ ቅዱስ ጊዮርጊስ የመፍረስ አደጋ ገጥሞታል የሚል መረጃ እየወጣ ነው። የኢትዮጵያ እግር ኳስ ምልክት ከሆኑት ቀዳሚ ክለቦች ታሪክም ካለው መካከል አንደኛው ቅዱስ ጊዮርጊስ እግር ኳስ ክለብ በፋይናንስ ችግር የመፍረስ አደጋ እንደገጠመው ነው የተሰማው። ተጫዋቾቹ የ4 ወር ደሞዝ እንዳልተከፈላቸውና የክለቡ አምበል አቤል ያለው ጭምር መልቀቂያ ደብዳቤ እንዳስገባን የተነገረው። የሁለተኛ ዙር ፕሪሚየር ሊግ ጨዋታዎች ለዝግጅት ተጫዋቾች ጥሪ ቢደረግላቸውም በቡድን ውስጥ ግን በተፈጠረ መልካም ያልሆነ ስሜት በመቅረታቸው በወጣቶች ሰኞ ቀን ልምምድ መስራታቸው ነው የታወቀው። የቡድኑ አባላት ተጫዋቾችን በማግባባትና ወደ ልምምድም ደግሞ እንዲመለሱ አዲስ ስራ አስኪያጅም ጨምሮ ነገሮችን እናስተካክላለን ታግሱን ማለታቸውን የታወቀው። በፋይናንስ ጠንካራ የነበረው ግዙፍ ታሪክ ባለቤት የሆነው ክለቡ በቅርቡ እያጋጠሙት ያሉት የህልውና ፈተናዎችም የመፍረስ አደጋ እንደተጋረጠበት ምልክት ነው ብለው እንደሚያምኑ ነው የተናገሩት ደጋፊዎች በአጽንኦት የሚናገሩት። የቅዱስ ጊዮርጊስ ቡድን ሊጉ ሲጀመር አስደናቂ አቋም በማሳየት ለዋንጫ ተፎካካሪ መሆኑን ያሳየ ቢሆንም ክለቡ ግን ባጋጠመው ቀውስ ምክንያት አሁን ላይ ውጤት እየራቀው እንደሚገኝና ትላንትናም በኢትዮጵያ መድን ጭምር ተሸንፎ እንደነበር የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።